ጤና ይስጥልን እንዴት ናችሁ? በረንዳ ፖድካስታችን ተመልሷል። በዚህኛው ኤፒሶድ ከኦርጋናይዜሽናል ካልቸር ጋር የተገናኙ ሀሳቦችን እናያለን። እንግዲህ እዚህ ነጥብ ላይ እንዲያው በዋናነት ትኩረት የምናደርገው ለሃይ ፐርፎርማንስ ካልቸር የሚያግዘንን ካልቸር በአንድ ተቋም ውስጥ እንዴት መስራት ይቻላል፣ ምን ነገሮች ማየት አለብን የሚለውን ብሪፍ የሆነ ሀሳቦችን ሼር አረጋችኋለሁ። እንግዲህ በተደጋጋሚ ሲባል ሰምታችሁ ሊሆን ይችላል። ዋን ኦፍ ዘ ማኔጅመንት ግሩፕ ፒተር ድራከር ምን ይላል? ካልቸር ስትራቴጂ ፎር ብሬክፋስት ይላል። ባህል ምንም አይነት ስትራቴጂ ምንም አይነት ፕላን ብናወጣ ያወጣነው እቅድ ያወጣነው ስትራቴጂ እንዲያው ለራትም ለምሳም ሳይደርስ ቁርስ ላይ እንዳልሆነ ያደርገዋል፣ ቅርጥፍጥፍ አድርጎ ይበለዋል እንደማለት ነው። ይሄ የሚነግረን ነገር አለ። የድርጅት ባህል በጣም የሆነ ብላችሁ ካልሰራችሁበት የምናመጣቸውን ስትራቴጂዎች በሙሉ እንዳልነበረ ሊያደርግ ይችላል። እንግዲህ በተቋም ውስጥ የኦርጋናይዜሽናል ካልቸር ሲባል ምንድን ነው የሚለውን ከማየታችን በፊት ባህል ሰራችሁበትም አልሰራችሁበትም አሰስመንታችሁ ወይም ብይታችሁ ከኦርጋናይዜሽናል ካልቸር ጋር የተቃኘ ሆነም አልሆነም በድርጅት ውስጥ ባህል አለ። ልክ አንድ መሬት ዘርታችሁ ስታበቅሉበት የሚያመጣው ፍሬ እንዳለ ሆኖ ምንም ደግሞ ከተዋችሁት የሚያወጣው አረም አለ አይደለ? ስለዚህ የድርጅት ባህልም እንደዛው ነው። በጣም ኢንቴንሽናል የሆነ ኢንተርቬንሽን ሲኖር የሚሰጠን ፍሩት የሚሰጠን አውትካም በጣም ውጤታማና የተለጅት ባህል ራሱን ክሬት ያደርጋል ማለት ነው። ምን ማለት ነው የድርጅት ባህል ሲባል? የድርጅት ባህል is the way we do things in the organization ነው ባጭሩ። በድርጅት ውስጥ ስራዎችን እንዴት እንሰራለን ነው። የምንሰራቸው ስራዎች በተለያየ መልኩ ይገለጹ ይችላሉ። ለምሳሌ ተቋሙ የሚያወጣቸው ፖሊሲ፣ ፕሮሲጀር፣ ማኑዋሎች ይቀመጣሉ፣ ስትራክቸር ይዘረጋል፣ አስፈላጊውን ቱል ይሰጣል፣ ሪሶርስ ይቀመጣል። ነገር ግን ሪጋርድለስ ኦፍ እኛ ያስቀመጥናቸው ህጎች፣ ፖሊሲስ፣ ፕሮሲጀር ከነሱ ውጭ ስራው እንዴት ነው የሚሰራው? አኮርዲንግሊ ያስቀመጥናቸው ነገሮች ጋር ላይን የሚያደርግ ስራ የሚሰራ ከሆነ which is ለአልቲሜት የድርጅቱ ፐርፎርማንስ ኮንትሪቢዩት ያደርጋል። ነገር ግን ስራውን ስንሰራ እንዴት ነው የምንሰራው የሚለው አጌንስት ዛት ከሄደ ደግሞ የምንሰራው ባህል ከኛ ዳይሬክሽን ውጭ ነው ማለት ነው። ስለዚህ the way we do things ስንል ስራው እንዴት ይሰራል ነው። ያሉን ቫሊዎች ምን ይመስላሉ? እርስ በርስ እንዴት ነው ሀሳቦችን ሼር የምናደርገው? በድርጅት ውስጥ ያሉ ሰዎች ኢንተራክት እንዴት ነው የሚያደርጉት? ስራው እንዴት ነው የሚሰራው? ውሳኔ እንዴት ነው የሚሰጠው? ከድርጅቱ ውጭና ከድርጅቱ ውስጥ ያሉ ስቴክሆልደሮቻችን እንዴት ነው የምናገኘው? እንዴት ነው የምናናግረው ካል የድርጅት ባህል የምንለው እሱ ነው። ዋይት ማተርስ በጣም የድርጅት ባህል ለብዙ ሰዎች ድርጅትን እንዲለቁ ወይም እንዲቆዩ ከሚያደርጉት ኤሌመንት ውስጥ አንደኛው እሱ ነው። የድርጅቱ ፐርሰናሊቲ ብላችሁ ልትወስዱ ትችላላችሁ። አንድ ቤት እማወራውን አባወራውን እንደሚመስል ሁሉ አንድ ተቋምም እዛ ውስጥ ያሉ ሊደሮቹን ይመስላል፣ እዛ ውስጥ ያሉ ሰዎችን ይመስላል። ስለዚህ እዛ ውስጥ ያሉ ሰዎች እንዴት ነው የሚያስቡት? ሰራተኞች እርስ በርስ እንዴት ትሪት ይደራረጋሉ? አቺቭ ለማድረግ ምን አይነት ስራ ይሰራሉ? ሪኮግኒሽን እንዴት ነው የሚያስቡት? ፐርፎርማንስ እንዴት ነው እይታችን? ማን ነው ሪዋርድ የሚደረገው? ማን ነው ፓኒሽ የሚደረገው? እንዴት ነው ፓኒሽ የምናደርገው ስንል በድርጅት ውስጥ ያሉ አጠቃላይ ሁኔታዎቻችን ሁሉ ጋር ሪሌት ያደርጋል። ይሄ ደግሞ ኢት ማተርስ በጣም ፓወርፉል እና የአንድን ድርጅት ፐርፎርማንስ ሰስቴኔብል ሆኖ እንዲቀጥል የሚያደርግልን ነገር ነው። ተቋማት የራሳቸው የሆነ ቱል ሊኖራቸው ይችላል። ቴክኖሎጂ አኳየር ሊያደርጉ ይችላሉ። የፋይናንስ ፖዚሽናቸው ከፍ ያለ ሊሆን ይችላል። ነገር ግን ካልቸር በጣም ትልቅ ቦታ የሚኖረው እንዴት ነው? በቀላሉ አንድ ካምፓኒ ወደ ሌላ ኢሚቴት ሊያደርገው የሚችለው ነገር አይደለም። እንደ ኮምፒቲቲቭ አድቫንቴጅ የሚወሰድ ነው። ለምሳሌ የሆነ ቦታ ቴክኖሎጂ ብታዩ ቴክኖሎጂን ኢሚቴት ማድረግ ብዙም ከባድ አይደለም አቅሙ እስካላችሁ ድረስ። የፋይናንስንም ጉዳይ ብትሉ እንደዛው
ፕሮዳክቱንም ብትሉ ኢሚቴት ልታደርጉ ይችላላችሁ። ካልቸር ግን በድርጅት ውስጥ የሚቀመጡ ባህሎች ግን በጣም ማተር ያደርጋሉ። ስለዚህ ለአንድ ድርጅት ፐርፎርማንስ መሳካት ትልቁን ድርሻ ያበረክታሉ ማለት ነው። እንግዲህ ብዙ ጥናቶች ይጠናሉ በተለይ ከካልቸር ጋር በተገናኘ አንዳንድ ቦታ ላይ ካልቸር ኢንቴንሽናሊ ሲሰራ ከፕሮፊታቢሊቲ ጋር ቀጥታ ግንኙነት እንዳለው የሚያሳዩ ጥናቶች አሉ። እንዲሁም አንዳንድ ቦታ ላይ 50% ፐርፎርማንስ ላይ ዲፈረንስ ይመጣል ኢንቴንሽናሊ ከማይሰሩ ተቋማት አንጻር የሚሉ ብዙ ፋክቶች አሉ። ስፒድን ከፍ ከማድረግ ኮስት ሚኒማይዝ ከማድረግ አንጻርም ማለት ነው። እንዴት አድርገን እንስራውሽ ካልቸር እንደዚህ ከሆነ ለኦርጋናይዜሽናል ሰክሰስ የሚጠቅመውን ካልቸር እንስራው እንዴት ከተባለ አንደኛው የመጀመሪያውና ዋነኛው ጉዳይ ካልቸር ከድርጅት ስትራቴጂ ጋር አላይን ማድረግ አለበት፣ መስማማት አለበት። ምን ማለት ነው? ካምፓኒው ምናልባት በ5 ዓመት በ3 ዓመት የሚያቅዳቸው እቅዶች ውስጥ አንደኛው ነገር ምንድን ነው? የካምፓኒውን የደንበኛ አያያዝ ሁኔታ ከፍ ማድረግ ሊሆን ይችላል። ስለዚህ የደንበኛ አያያዝ ወይም የደንበኛን ፍላጎት አቴን አረጋለሁ ብሎ የሚያስብ ስትራቴጂ ካለ ለዛ ስትራቴጂ የሚሆን ካልቸር ዲዛይን መደረግ አለበት። ካልቸሩ ደግሞ እሱን ሳፖርት የሚያደርግ መሆን አለበት። ሰርቪስ ማይንድ ሴት ላይ ክፍተት አለ ማለት ነው። ካለ ብዙ ጊዜ ያ ስትራቴጂ መሬት ላይ ላይወርድ ነው ማለት ነው። ይህንን ደግሞ ሼፕ የሚያደርጉት ሊደሮቹ ናቸው። ሊደሮቹ የሚሰጧቸው ውሳኔዎች፣ የሚያነሷቸው የውሳኔ ሀሳቦች፣ አክሽኖቻቸው፣ ድርጊቶቻቸው እነዚህ ሁሉ አፌክት ያደርጋሉ የድርጅትን ፐርፎርማንስ። ለምሳሌ የሊደሩ አክሽን እና ሴም ታይም ዲሲሽን ካልቸርን ሼፕ ያደርጋል። አንዳንድ ሊደርስ ውሳኔ ለመውሰን በጣም ብዙ ጊዜ ይወስድባቸዋል። ስለዚህ የእነሱ ውሳኔ መዘግየት ስታፉ ላይም ሪፕሊኬት ሆኖ ልታዩ ትችላላችሁ። በጣም ቢሮክራሲ ያበዛል። እያንዳንዷን ወረቀት ላይ እኔ መፈረም አለብኝ ይላል። ስተነፍሱ ምናምን ሁሉ እኔ ከፈቅጄላችሁ የሚል አለቃ ከሆነ እንዲሁ የድርጅቱ ካልቸር አኮርዲንግሊ ሼፕ ይደረጋል ማለት ነው። በጣም ደግሞ ፖዚቲቭ የሆነ ኢንጌጅመንት ያለው ሊደር ካለም ውሳኔዎቹ ፈጣን፣ ስታፍ ሜምበሮቹን ኢምፓወር የሚያደርግ ከሆነ ካልቸሩም ሞር ጠንካራ እየሆነ ይመጣል ማለት ነው። ሌላኛው ካልቸር ሁሌም ሪኢንፎርስድ የሚደረገው ወይም የሚጠነክረው በምናስቀምጣቸው የቢዝነስና የድርጅታዊ መዋቅሮች፣ ሲስተሞች፣ ፕሮሰስ ምናምን የምንላቸው ነገሮች እነሱ መወር ጠንካራ ያደርጉ። ለምሳሌ ቅድም እንዳነሳሁት የቢዝነስ ስትራቴጂው ከስተመር ሴንትሪሲቲ ጋር ላይን እንዲያደርግ ካስፈለገ የምንዘረጋቸው ሲስተሞች ለዛ ለቢግ ፒክቸሩ ኮንትሪቢዩት የሚያደርጉ መሆን አለባቸው። ምናልባት አንደኛው ፒላር ከስተመር ሴንትሪሲቲ ሆኖ የደንበኛን ላይ ትኩረት የሚያደርግ ከሆነ የምንቀጥራቸው ሰዎች ለምሳሌ የሃይሪንግ ፕሮሰሳችን፣ የትሬኒንግ ፕሮሰሳችን፣ የፐርፎርማንስ ሜጀርመንታችን፣ ሪዋርዱ፣ ቤኔፊቱ እነዚህ የምንዘረጋቸው ሲስተሞች በሙሉ ይሄንን ሰፖርት ሊያደርግ የሚችሉ መሆን አለበት። ለምሳሌ ቅጥር ላይ የምንጠይቃቸው ጥያቄዎች የከስተመር ሴንትሪሲቲ ኮንሴፕቶችን ሪፍሌክት የሚያደርግ ነገር መሆን አለበት ማለት ነው። ሶዛት የምናመጣቸው ሲስተምስ ፕሮሰስ ሁሉ ከእሱ ጋር ላይ እንዲያደርጉ እድል ይሰጠናል ማለት ነው። ሁሌም ሲስተም ዲዛይን እናርግ እንጂ ካልቸርን ሰስቴንድ አድርጎ ይዞልን የሚቆይልን ነገር ግን የሰራተኞቻችን ባህሪ ነው። ስራ ቦታ ላይ የሚያሳዩት ባህሪ ከምናመጣቸው ሲስተሞች ጋር አላይን እንዲያደርግ አሁንም ትኩረት ይሰጣል። ያው ብዙ ጊዜ ድርጅት አመራሩን ይመስላል ብንልም ድርጅት ደግሞ ሰራተኞቹንም ይመስላል አሰም ታይም። ይሄ በጣም ኢምፖርታንት የሆነ ኤሌመንት ነው። ሌላው ካልቸር ኤግዚስት የሚያደርገው ልክ ይሄ የውቅያኖስ ላይ የምናየው ግግር በረዶ አንደር ዘ ሲ ወይም ከውሃው በታች ዋና 90% የሚሆነው አካሉ ከውሃ በታች ነው ይባላል። ቲፕ ኦፍ ዘ አይስበርግ የሚባለው ኮንሴፕት ወይም
ከውሃው በላይ ያለችው 10% ነች ይባላል። እንግዲህ ሂስቶሪካሊ ታይታኒክን የሚያክል ግዙፍ መርከብ የጣለው ታች ያለው አንደር ዘ ሲ ያለው ግግር በረዶ ነው ይባላል። ሰው በድርጅት ውስጥም እንደዚህ አንደር ዘ ሲ እኛ ከምናየው ከፋሲሊቲዎቹ ካሉት ሰዎች ምናምን በላይ የሚታዩ ቢሊፍስ ቫሊዩስ አሉ ውስጥ ሰዎችን አስሮ የያዘ ሰዎችን በጋራ እንዲሰሩ የሚያስችላቸው የጋራ አመለካከት የጋራ አስተሳሰብ አለ። እሱ ለድርጅት ካልቸር በጣም ኢምፖርታንት የሆነ ኤሌመንት ነው። እሱ መፈተሽ ያስፈልጋል ማለት ነው። ብዙ ጊዜ ካልቸር እንዲመጣ የሚፈለገው ቶፕ ሌቭል ላይ ቢሆንም ደግሞ ሴም ታይም ኤቭሪ ኮምፖነንት ኤቭሪ የቢዝነስ ሌቭል ላይ ካልቸር ፎከስ ተደርጎ የሚሰራበት ይህ ማይክሮ ካልቸር ይባላል። ማይክሮ ካልቸር ስንል እንግዲህ በእያንዳንዱ ዲፓርትመንት ውስጥ በእያንዳንዱ ቲም ውስጥ በፕሮጀክት ቲም ውስጥ የምናየው በጣም በስሞል ሰርክል ላይ የሚገኝ ባህል ማለት ነው። አንዳንዴ ከአንድ ዲፓርትመንት ወደ ሌላ ዲፓርትመንት ከአንድ ፕሮጀክት ቲም ወደ ሌላ ዲፓርትመንት ወይም ቲም ስትሄዱ የምታዩቸው ሰዎች በጋራ ራሳቸው ክሬት የሚያደርጓቸው ትንሽ ባህሎች አሉ፣ በሳይዝ ማለት ነው። የነዚህ ጥርቅም ነው ግራንድ ካልቸሩን ክሬት የሚያደርገው። ሶ ከዚህ አንጻር እንዲው ምን አይነት ካልቸር ነው ኤግዚስት እንዲያደርግ የምንፈልገው የሚለውን በማይክሮ ሌቭል ካየን በኋላ ሁሉም ቦታ ላይ ተመሳሳይ አይነት ካልቸሮች እንዲኖሩ በደንብ መስራት ይፈልጋል ማለት ነው። ከጥንካሬ መጀመር ጥሩ ነው። ካልቸርን ኢንስቶል ለማድረግ ምን አይነት ጠንካራ ነገር አለን ብሎ ማሰብ ሁሌም ኢምፖርታንት ነው። አንዳንዴ ሶሻሊ በጣም ስትሮንግ የሆነ ቲም ያለበት ከሆነ እሱን ማጠናከር፣ ካምፓኒው ጥሩ ሬፑቴሽን ካለው እሱን እንደ አንድ ጥሩ የከልቸር ኤሌመንት ወስዶ እሱ ላይ ቢልድ አፕ ማድረግ፣ የቲም ውስጥ ያለ ኤክስፐርቲዝ ካለ በእያንዳንዱ ታለንት ላይ ያለ ኤክስፐርቲዝ ካለ እሱ እንደ ጥንካሬ ወስዶ እዛ ላይ ቢልድ አፕ ማድረግ ያስፈልጋል ማለት ነው። ሁሌም ፊት ለፊት ከሚታዩ ነገሮች ጀምሮ ካልቸርን ለማስተካከል መሞከር ካልቸርን ሼፕ ያደርጋል። እነዚህን ስራዎች ስንሰራ አት ዘ ኤንድ ኦፍ ዘ ዴይ የምንፈልገው ካልቸር ምን አይነት መሆን አለበት? ሃይ ፐርፎርማንስ ካልቸር የሚባለው ምንድን ነው? ጥሩ የሆነ ኢንቫይሮንመንት፣ ያ ኢንቫይሮንመንት ሰዎችን ኢንጌጅ ለማድረግ ኢንጌጅመንት ምንድን ነው? ኢሞሽናሊ ሰዎች ለዛ ስራ ለዛ ድርጅት ስትራቴጂ አላማ ኢሞሽናሊ ኮሚትድ ሆነው የሚሰሩበትን ኢንቫይሮንመንት ክሬት ማድረግ። አሴም ታይም ደግሞ ኢንጌጅመንቱ ብቻውን በቂ አይደለም። የሚፈለግባቸውን አይነት ኳሊቲ ኮምፒተንሲ ስኪል እንዲኖራቸው ኢኔብል ማድረግም ያስፈልጋል። ዲጂታል አስፓይሬሽን ያለው ካምፓኒ ዲጂታሊ እውቀት አለ ወይ፣ ኤግዚስት ያደረገው እውቀት አለ ወይ ብሎ መፈተሽ ይኖርበታል ማለት ነው። እሱን ይዘን ከዛ ስታፉን ኤቭሪ ታይም ሞቲቬት ማድረግ፣ ኮንሲስተንት የሆነ ሪዘልት፣ ሱፔሪየር ሪዘልት ከድርጅቱ ግብ ጋር የሚገናኝ ውጤት ለማምጣት የሚያስችለንን ከሰራን ያ ድርጅት ሞር የሃይ ፐርፎርማንስ ካልቸር አለው ብለን ልናስቀምጥ እንችላለን። በጣም ብዙ ሜዥርመንቶች አሉ፣ ብዙ ቱሎች አሉ። ካልቸርን ሜዥር አድርገን አሰስ አድርገን ምን አይነት ካልቸር ነው ያለን፣ የትኛው ካልቸር ነው እኛ ጋር ኤግዚስት ያደረገ ያለው፣ ብዙ ቱሎች አሉ በተለያዩ ስኮላርስ ዲዛይን የተደረጉ። እነሱን አሰስ አድርገን እንደ ኢኒሽቲቭ ተይዞ ካልቸር ኢምፕሩቭ የሚደረግባቸውን ነገሮች ማሰብ በጣም ይቻላል። ሰው በተቋማችሁ ውስጥ ብዙ አይነት ለዚህ ካልቸር እንደ ሬድ ፍላግ የሚቆጠሩ ነገሮችን ኦብዘርቭ ልታረጉ ትችላላችሁ። እንደው ዋና ዋናዎቹ በእናንተ ተቋም ውስጥ እንደ ሬድ ፍላግ ነው መታየት አለበት ብላችሁ ከምትወስዷቸው ነገሮች ውስጥ አንደኛው ሁሌም በድርጅቱ ሰራተኞች መካከል ያለ መተማመን አለ ወይ? አንድ ሰው ሀሳቡን ያለምንም መሸማቀቅ ያለምንም ፍራስትሬሽን መግለጽ ይችላል ወይ? የሚያነሳው ሀሳብ አያስጠቁረኝም ወይ ብሎ የማያስብ ከሆነና ትረስት ካለ ሰራተኛና አለቃ፣ ሰራተኛ ከከስተመር ጋር ያለው ትረስት ካለ ይሄ ጥሩ ነው ማለት ነው። ትረስት ከሌለ ግን ሬድ ፍላግ፣ በደንብ ካልቸር መሰራት አለበት። ሌላኛው ፑር ኮሚኒኬሽን የምንለው ነው።
ኢንፎርሜሽን ሆርድ የሚደረግበት ኢንቫይሮንመንት፣ ኮሚኒኬሽኑ ደግሞ የላለ አንዳንዴ ሲኒየር ሌቭል ላይ ያሉ ሰዎች ብቻ ማወቅ ያለባቸው መረጃ ከስተመር ጋር ደርሶ ልታዩ ትችላላችሁ። በሚገርም ሁኔታ ኢቭን ሚድል ላይ ያለው ሰራተኛው ሳያውቅ ደንበኛው ሊያውቅ ይችላል። ይሄ ፑር የሆነ የኮሚኒኬሽን ቻናል ካለ፣ ሄራርኪውን ጠብቆ ፍሎው የሚያደርግ የኮሚኒኬሽን ቻናል ከሌለ በጣም ለካልቸር ሬድ ፍላግ። ይሄም አሁን ካልቸር ላይ መሰራት እንዳለበት ያሳያል። አንዳንድ ተቋማት ላይ የተወሰኑ ዲፓርትመንቶች መረጃውን ያገኙና ለሌሎቹ ዲሲሚኔት ላይ ያደረጉት ይችላሉ፣ ወይ ለታች ላሉ ሰዎች፣ ወይ ከጎን ደግሞ መረጃው የሚመለከታቸውን አካላት ሳይደርስ ይቀራል። ይሄ በጣም የድርጅትን ካልቸር የሚያበላሽ ጉዳይ ይሆናል ማለት ነው። ብዙ ጊዜ ደግሞ ሌላው የሚታየው ምንድነው፣ ዲፓርትመንቶች ራሳቸውን ችለው ብቻ እንደው ትንሽ እንደ ራሳቸው እንደ ትንንሽ ሱቆች ያስባሉ፣ ወይም እንደ ትንንሽ የራሳቸው ሴፓሬት የሆነ የቢዝነስ ኢንቲቲ አድርገው የሚያስቡ። አንድ ተቋም ውስጥ እየተሰራ ፋይናንስ ራሱ ብቻውን ነው የሚያስበው፣ እንደ ፋይናንስ ብቻ ነው የሚያስበው። ቢግ ፒክቸሩን አያይም። ኤችአር ላይ ያሉ ሰዎችም ቢግ ፒክቸሩን ላይ ይችላል። ፕሮኪርመንት ላይ ያለው፣ ማርኬቲንግ ላይ፣ ሴልስ ላይ ሁሉም ሴፓሬት የሆነ ኢንዲቪጁዋል ኦሪየንትድ የሆነ ስራ ሲሰሩ ብዙ ጊዜ ኦርጋናይዜሽናል ካልቸር በጣም አፌክትድ ይሆናል ማለት ነው። ይሄ ሌላኛው ነው። ከዚህ ጋር ተገናኝቶ ደግሞ ይሄ ሰዎች እንዲሁ መጥፎ ባህል እንዳለ ከሚያሳዩን ጉዳዮች ውስጥ አንደኛው ብሌም ካልቸር ሲኖር ነው። አንዱ አንዱን የሚጠቋቋሙበት ማለት ነው። አካውንታቢሊቲ የማይወሰድበት የጋራ ተመሳሳይ የሆኑ ምንድነው ጉዳዮች ላይ አንዱ ዲፓርትመንት አንዱ ሰራተኛ ሌላኛውን ሲጠቋቋም ታያላችሁ ብዙ ጊዜ። እኔም ባለኝ ኤክስፒሪየንስ ከታች ያሉ ስታፍ ሜምበሮች ጋር በሚኖር የስልጠናም የማማከር ኢንጌጅመንት ብዙ ጊዜ ሰዎች በተለይ ሎው ሌቭል ላይ ያሉ ሰዎች የሚጠቁሙት ሃይ ሌቭል ላይ ያሉትን ነው። እነሱ ደግሞ ሚድል ላይ ያሉትን፣ ሚድል ላይ ያለው ደግሞ ወደ ላይ ዳይሬክተሮች ደግሞ ከፍ እያለ ምናምን ይቀጥላል። እንደዚህ አይነት የብሌም ካልቸሮች። ነገር ግን ሁሉም የራሱን ፐርሰናል ሬስፖንሲቢሊቲ የራሱን ስቴክ በደንብ አውቆ እዛ ላይ ኢንጌጅ ማድረግ ሲጀምር የሃይ ፐርፎርማንስ ካልቸርን ለማምጣት ያግዛል ማለት። ካልሆነ ግን ኢትስ ሬድ ፍላግ። ሌላው በጣም ፍሪኩዌንት የሆነ ወይም ሃይ ሌቭል ኢምፕሎይ ተርኖቨር ካለ ወይም የሰራተኞች ሞራል በጣም ዝቅተኛ ከሆነ ኢንጌጅ ማድረግ ይከብዳቸዋል ማለት ነው። ወይ ሃይ ሌቭል ኦፍ ኢሞሽናል አታችመንት ይጎላል ማለት ነው። ሁሌም ሰዎች ድርጅት ውስጥ እንዲቆዩ የሚያደርጋቸው ነገር የሪዋርድ እና የቤኔፊት ጉዳይ ነው ብዬ አላምንም። እሱ ኢምፖርታንት፣ ግን እሱ ብቻ ነው ብዬ አላስብም። ተያያዥ የሆኑ በተለይ ከካልቸር ጋር የሚገናኙ የራስ ቮይስና አለመደመጥ፣ ኮላቦሬት አለማድረግ ወይም ውሳኔ ላይ ኢምፓወር አለመደረግ ሁሉ ፋክተር አለው ብዬ አምናለሁ። ጋይ እንግዲህ ሊደሮች የሚያሳዩት ባህሪ አሁንም ኢምፖርታንት ይሆናል። ለምሳሌ ኢንኮንሲስተንት የሆነ የሊደርሽፕ ቢሄቪየር ካለ፣ አንዳንዴ ውሃ አንዳንዴ እሳት፣ ጠዋት በጣም ሞቅ ያለ ሰላም ተሰጥቷችሁ ከሰዓት በቃ ፊቱን አስጨፍግጎ መሄድ ከሆነ ሊደሩ በጣም ኢንኮንሲስተንሲ አለ ማለት ነው። ዋትኤቨር ኢት ሃፕንስ ነገሮችን ክሊርሊ ኮሚኒኬት ማድረግ እንጂ ይሄ ፍላክቹዌት የሚያደርግ ፕሪዲክቴብል ያልሆነ ባህሪ ሲታይ ሰራተኞች ጋር መሸማቀቅ ይኖራል። ያ ደግሞ ካልቸሩን በጣም አፌክት ያደርገዋል። ወይም ሚስኮንዳክት ደግሞ ቶለሬት የሚደረግም ከሆነ የድርጅት ባህል እንደ ሬድ ፍላግ ልንወስደው እንችላለን። እነዚህ ነገሮች ከታዩ በዋናነት ይህን ነገር ከዚህ መውጫ መንገዱ አንደኛው ሊደርሽፕ ኮሚትመንት በጣም ኢምፖርታንት ነው። በተደጋጋሚ እንዳነሳ ነው የሊደር ስሮር የድርጅት ፐርፎርማንስን ከፍ ለማድረግ ሃይ ሌቭል ፐርፎርማንስን ለማምጣት ኢምፖርታንት ነው። የኮሚኒኬሽን ቻናሎችን ክሊር ማድረግ፣ ቅድም ያነሳናቸውን ሬድ ፍላጎች ወደ ግሪን አይነት ላይት ለመቀየር እነዚህ ነገሮች በጣም ኢምፖርታንት ናቸው። አይ ቲንክ ይህን ያህል ካነሳን ጥሩ ነው ብዬ አስባለሁ። እንግዲህ በተቋማችሁ ውስጥ
ያሉትን ካልቸሮች ሰርቬይ ሰጥቶ አጥንቶ ከዚህ የተለያዩ ሞዴሎች ልጠቀሙ ይችላላችሁ። ዳዝ ማተር። ዋናው ነገር ግን ለከልቸር እንደ ትልቅ አጀንዳ ካልቸርን እንደ ትልቅ ኮምፒቲቲቭ አድቫንቴጅ የማይ ካምፓኒ ውድድር ውስጥም የመቆየት ውድድሩንም የቢዝነስ ውድድሩም ማለት በጣም ለማሸነፍ ይረዳል ብዬ አስባለሁ። ቴንኪው። መልካም ጊዜ ይሆንላችሁ።